ትንቢተ አሞጽ ምዕራፍ 1 በቱቄ በላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በዖዝያን ዘመን በእስራኤልም ንጉሥ በኢዮአስ ልጅ በኢዮራብዓም ዘመን የምድር መናወጥ ከሆነበት ከሁለት ዓመት በፊት ስለ ኢየሩሳሌም ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር ከጽዮን ሆኖ ድምፁን ከፍ አድርጎ ይናገራል፣ ከኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም ማሰማሪያዎች ያለቅሳሉ፣ የቀርሜሎስም ራስ ይደርቃል። ስለ ቂር እግዚአብሔር እንዲህ ይላል፣ የገለዓድን ነፍሰ ጡሮች በብረት መጋዝ ሰንጥቀዋቸዋልና ስለ 3 ወይም ስለ 4 የደማስቆ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በአዛሄል ቤት ላይ እሳትን እሰድዳለሁ፣ የወልደ አዴርንም መሠረቶች ትበላለች። የደማስቆንም ቁልፎች እሰብራለሁ፣ በአዎን ሸለቆ የሚኖሩትንም ሰዎች አጠፋለሁ። የካራን ሰዎች ወገኖችንም እቆራርጣለሁ፣ የሶርያ ሕዝብም ወደ ቂር ይማረካሉ ይላል እግዚአብሔር። ስለ ፍልስጤም እግዚአብሔር እንዲህ ይላል፣ በኤዶምያስ ይዘጉባቸው ዘንድ የሰለሞንን ምርኮ ማርከዋልና ስለ 3 ወይም ስለ 4 የጋዛ ኃጢአት መቅሰፍቴን ከማድረግ አልመልስላቸውም። በጋዛ ቅጥር ላይ እሳትን እሰድዳለሁ፣ መሠረቶቿንም ትበላለች። የአዛጦን ነዋሪዎቿን አጠፋለሁ፣ የአስቀሎናም ሕዝብ ይጠፋሉ። እጄንም በአቃሮን ላይ እመልሳለሁ፣ ከፍልስጤማውያን የቀሩትም ይጠፋሉ ይላል ጌታ እግዚአብሔር። ስለ ጢሮስ እግዚአብሔር እንዲህ ይላል፣ የሰለሞን ምርኮኞችን በኤዶምያስ ዘግተዋልና የወንድሞቹንም ቃል ኪዳን አላሰቡምና ስለ 3 ወይም ስለ 4 የጢሮስ ኃጢአት አልመለስላቸውም። በጢሮስ ቅጥር ላይ እሳትን እሰድዳለሁ፣ መሠረቶቿንም ትበላለች። ስለ ኤዶም እግዚአብሔር እንዲህ ይላል፣ ወንድሙን በሰይፍ አሳዶታልና በምድርም ላይ ማኅፀንን አርክሷልና የሚዘልፈውንና የሚያስደነግጠውን በርብሯልና መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶምያስ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በቴማን ላይ እሳትን እሰድዳለሁ፣ የቅጥሯንም መሠረቶች ትበላለች። ስለ አሞን እግዚአብሔር እንዲህ ይላል፣ ዳርቻቸውን ያሰፉ ዘንድ የገለዓድን ነፍሰ ጡሮች ቀድደዋልና ስለ 3 ወይም ስለ 4 የአሞን ልጆች ኃጢአት መቅሰፍቴን ከማድረግ አልመለስም። በራባ ቅጥር ላይ እሳትን አነዳለሁ፣ በጦርነት ቀን በጩኸት መሠረቶቿን ትበላለች፣ በፍጻሜዋም ቀን ትናወጣለች። ንጉሶቻቸውን አለቆቻቸውንና ካህኖቻቸውን በአንድነት ይማርኳቸዋል ይላል እግዚአብሔር። ምዕራፍ 2 ስለ ሞዓብ እግዚአብሔር እንዲህ ይላል፣ የኤዶምያስ ንጉሥ አጥንት አመድ እስኪሆን ድረስ አቃጥሎታልና ስለ 3 ወይም ስለ 4 የሞዓብ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በሞዓብ ላይ እሳትን እሰድዳለሁ፣ የከተሞቿንም መሠረቶች ትበላለች። ሞዓብም በድካምና በውካታ በመለከትም ድምፅ ይሞታል። ፈራጅንም ከመከላከሏ አጠፋለሁ፣ ከእርሱም ጋር አለቆቿን ሁሉ እገላለሁ ይላል እግዚአብሔር። ስለ ይሁዳ እግዚአብሔር እንዲህ ይላል፣ የእግዚአብሔርን ሕግ አፍርሰዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከለከሉት ከንቱ ነገር አስቷቸዋልና ስለ 3 ወይም ስለ 4 የይሁዳ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በይሁዳ ላይ እሳትን እሰድዳለሁ፣ የኢየሩሳሌምንም መሠረቶች ትበላለች። የእግዚአብሔር ፍርድ በእስራኤል ላይ እግዚአብሔር እንዲህ ይላል፣ ጻድቁን በብር ችግረኛውንም ምድርን በሚረግጡበት 1 ጥንድ ጫማ ሸጠውታልና ስለ 3 ወይም ስለ 4 የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። የድሆችን ራስ ይቀጠቅጣሉ፣ የትሑታንንም ፍርድ ያጣምማሉ። የአምላካቸውንም ስም ያረክሱ ዘንድ አባትና ልጁ ወደ አንዲት ሴት ይገባሉ። ልብሳቸውንም አስረው ለመሠዊያው መጋረጃ ያደርጋሉ። በአምላካቸውም ቤት የቅሚያ ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ወይራ ዛፍ የነበረውን አሞራዊውን ከፊታቸው አጠፋሁ። ፍሬውንም ከላዩ ሥሩንም ከታቹ አጠፋሁ። የአሞራዊውንም ምድር ትወርሱ ዘንድ
ከግብፅ ምድር አወጣኋችሁ። በምድረ በዳም 40 ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎበዞቻችሁም ለእኔ የተለዩትን አስነሳለሁ። እናንተ የእስራኤል ልጆች ሆይ ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ለእኔ የተለዩትን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢቱን አትናገሩም ብላችሁ ከለከላችኋቸው። ስለዚህ ሰረገላ ብሩዓን እንዲያደቅ በበታቻችሁ ባለ መሬት እኔ አደቃችኋለሁ። የሚሮጥ ሰው ማምለጥ አይችልም፣ ኃይለኛውም በብርታቱ አይይዝም፣ አርበኛውም ነፍሱን አያድንም፣ ቀስተኛውም አይቆምም፣ ፈጣኑም አያመልጥም፣ ፈረሰኛውም ነፍሱን አያድንም። ልበ ሙሉ ኃይለኛም በኃይሉ አይተማመንም፣ ነገር ግን በዚያ ቀን ራቁቱን ሆኖ ይሸሻል፣ ይላል እግዚአብሔር። ምዕራፍ 3 የእስራኤል በደልና ቅጣት። የእስራኤል ቤት ሆይ እኔ እግዚአብሔር በእናንተና ከግብፅ ምድር ባወጣሁት ወገን ሁሉ ላይ የተናገርሁትን ይህንን ቃል ስሙ። እንዲህም አልሁ፣ እኔ ከምድር አሕዛብ ሁሉ እናንተን ብቻችሁን አውቄያችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። በውኑ ሁለት ሰዎች ሳይተያዩ በአንድነት ይሄዳሉን? ወይስ አንበሳ የሚነጥቀው ነገር ሳያገኝ በጫካው ውስጥ በከንቱ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይይዝ በመደቡ ሆኖ በከንቱ ይጮኻልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ወይስ ወስፈንጠር አንዳች ሳይይዝ ከምድር በከንቱ ይፈናጠራልን? ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይደነግጡምን? ወይስ እግዚአብሔር ያላዘዘው ክፉ ነገር በከተማ ላይ ይመጣልን? ጌታ እግዚአብሔር ለባሪያዎቹ ለነቢያት ያልገለጠውንና ያልነገረውን ምንም አያደርግምና። አንበሳው አገሳ፣ የማይፈራ ማን ነው? እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? የሰማርያ ውድቀት። በፋርስ ሀገሮችና በግብፅ ሀገሮች አወጁና በሰማርያ ተራሮች ላይ ተሰብሰቡ። በውስጧም የሆነውን ታላቁን ተአምር በመካከሏም ያለውን ግፍ ተመልከቱ በሉ። በፊቷ የሚመጣባትን አላወቀችም ይላል እግዚአብሔር። በሀገራቸው ቅሚያንና ግፍን የሚያከማቹ ናቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እስከ ጢሮስ ባለው ዙሪያሽ ድረስ ምድርሽ ይጠፋል፣ ብርታትሽንም ካንቺ ያወርዳል፣ ሀገሮችሽም ይበዘበዛሉ። ስለዚህ እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ 2 እግርን ወይንም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአሕዛብ ፊትና በደማስቆ የተቀመጡት የእስራኤል ልጆች ይድናሉ። ካህናት ሆይ ስሙ፣ በያዕቆብም ቤት ላይ መስክሩ፣ ይላል ሁሉን የሚችል ጌታ እግዚአብሔር። እስራኤልን ስለ ኃጢአቱ በምበቀልበት ቀን የቤቴልን መሠዊያዎች ደግሞ እበቀላለሁ። የመሠዊያው ቀንዶች ይሰበራሉ፣ ወደ ምድርም ይወድቃሉ። የክረምቱንና የበጋውን ቤት እመታለሁ፣ በዝሆንም ጥርስ የተለበጡት ቤቶች ይጠፋሉ፣ ሌሎችም ታላላቆች ቤቶች ይፈርሳሉ፣ ይላል ጌታ እግዚአብሔር። ምዕራፍ 4 የእስራኤል ወደ እግዚአብሔር አለመመለስ። በሰማርያ ተራራ የምትኖሩ ድሆችንም የምትበድሉ ችግረኞችንም የምታስጨንቁ ጌቶቻቸውንም አምጡ እንጠጣ የምትሉ እናንተ የባሳን ላሞች ሆይ ይህንን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጠን የሚወስዱበት ቀን እንሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። ራቁታችሁን ያወጧችኋል፣ እርስ በርሳችሁም ትተያያላችሁ፣ በሬማንም ተራራ ትጣላላችሁ፣ ይላል ጌታ እግዚአብሔር። የእስራኤል ሕዝብ ከስህተት አለመማር። ወደ ቤቴል ገብታችሁ ኃጢአትን ሠራችሁ፣ በጌልጌላም ኃጢአትን አበዛችሁ። በየማለዳውም መሥዋዕታችሁን በየሦስተኛውም ቀን አሥራታችሁን አቀረባችሁ። ሕጉን በውጪ አነበባችሁ፣ የታመነም አላችሁት። በፈቃዳችሁም የምታቀርቡትን አውጁና አውሩ፣ ይላል ጌታ እግዚአብሔር። በከተማችሁ ሁሉ ጥርስን ማጥረስን በስፍራችሁም ሁሉ እንጀራን ማጣትን ሰጠኋችሁ። እናንተ ግን ወደ እኔ አልተመለሳችሁም፣ ይላል እግዚአብሔር። መከር ሳይደርስ ገና ከ3 ወር በፊት ዝናብን ከለከልኋችሁ። በአንድም ከተማ ላይ አዘነብሁ፣ በሌላውም ከተማ ላይ እንዳይዘንብ አደረግሁ። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የ2 ወይም የ3 ከተሞች ሰዎች ወደ አንዲት ከተማ ውሃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ አልተመለሳችሁም፣ ይላል እግዚአብሔር።
በአባርና በቸነፈር መታኋችሁ። አትክልታችሁ፣ ወይናችሁና በለሳችሁ ወይራችሁም ከበጀ በኋላ ተምች በላው። ይህም ሆኖ እናንተ ወደ እኔ አልተመለሳችሁም ይላል እግዚአብሔር። በግብፅ እንደሆነው ሞትን ሰደድሁባችሁ። ጎበዞቻችሁን በሰይፍ ገደልሁ፣ ፈረሰኞቻችሁንም አስማረኩ። በሰፈራችሁም እሳትን ሰድጄ አጠፋችኋለሁ። በዚህም ሁሉ እናንተ ወደ እኔ አልተመለሳችሁም ይላል እግዚአብሔር። ሰዶምንና ገሞራን አስቀድሜ እንደገለበጥኋቸው እንዲሁ ገለበጥኋችሁ። እናንተም ከእሳት ውስጥ እንደ ተነጠቀ ትንታግ ሆናችሁ። በዚህም ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ። እስራኤልም ሆይ እንደዚህ ስለማደርግብህ የአምላክህን ስም ለመጥራት ተዘጋጅ። እነሆ ነጎድጓድን የሚያጸና ነፋስንም የፈጠረ የመሲህን ነገር ለሰው የሚነገር ንጋትን ጭጋግ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ ሁሉን የሚችል ጌታ እግዚአብሔር እኔ ነኝ። ምዕራፍ 5 የንስሐ ጥሪ። የእስራኤል ቤት ሆይ በእናንተ ላይ ለሙሾ የማነሳውን ይህንን የእግዚአብሔርን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም። በምድሯ ላይ ተጣለች፣ የሚያስነሳትም የለም። ጌታ እግዚአብሔርም እንዲህ ይላልና 1000 ከሚወጡባት ከተማ 100 ይቀራሉ፣ 100ም ከሚወጡባት ከተማ ለእስራኤል ቤት 10 ይቀራሉ። እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጌልጌላ ፈጽሞ ትማረካለችና ቤተልም እንዳልነበረች ትሆናለችና ቤተልን አትፈልጉ፣ ወደ ጌልጌላም አትሂዱ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል እንዳትበላቸውም የእስራኤልንም ቤት እሳት የሚያጠፋላቸው እንዳያጡ እግዚአብሔርን ፈልጉ፣ በሕይወትም ትኖራላችሁ። እግዚአብሔር ፍርድን በሰማይ ያደርጋል፣ ጽድቅንም በምድር ላይ ይመሰርታል። ሁሉን የሚሠራና የሚያቀና ብርሃኑን ወደ መስዕ የሚመልሰው ቀኑን እንደ ሌሊት የሚያስጨልመው የባሕሩንም ውሃ ጠርቶ በምድር ፊት የሚያስፈስሰው ስሙ ሁሉን የሚችል ጌታ እግዚአብሔር ነው። በኃያላን ላይ ቅጥቃጤን በአምባዎችም ላይ ጉስቁልናን ያመጣል። በበሩ የሚገሥጸውን ጠሉ፣ እውነትንም የሚናገረውን ተጸየፉ። ድሃውንም ደብድባችኋልና መማለጃንም ከእርሱ ወስዳችኋልና ያማሩ ቤቶችንም መርጣችሁ ሰርታችኋልና ነገር ግን አትኖሩባቸውም። ያማሩ የወይን ቦታዎችም ተክላችኋል፣ ነገር ግን ወይንን አትጠጡትም። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም የችግረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁና፣ ስለዚህ ዘመኑ ክፉ ነውና በዚያ ዘመን አስተዋይ ዝም ይላል። በሕይወት ትኖሩ ዘንድ መልካሙን ፈልጉ፣ ክፉውንም አይደለም። እንዲሁ እናንተ እንደተናገራችሁ ሁሉን የሚችል እግዚአብሔር ከእናንተ ጋር ይሆናል። ክፉውን ጥሎ መልካሙንም ወዶ በበሩም አደባባይ ፍርድን አጸኑብን። ምናልባት ሁሉን የሚችል እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ስለዚህ ሁሉን የሚችል እግዚአብሔር እንዲህ ይላል፣ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉ ላይ ወዮ ወዮ ይባላል። ገበሬዎቹም ወደ ለቅሶ፣ አልቃሾቻቸው ወደ ዋይታ ይጠራሉ። በመካከልህ ሆና በጎዳናው ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ እድብም እንዳገኘው ሰው ወደ ቤትም ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ይሆናል። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? ዓመት ባላችሁን ጠልቼዋለሁ፣ አርቄውም አለሁ። መዓዛ መሥዋዕታችሁን አላሸትም። የሚቃጠለውንም መሥዋዕታችሁንና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። የድኅነት መሥዋዕታችሁንም አልመለከትም። የዝማሬህንም ጩኸት ከእኔ ዘንድ አርቅ፣ የመሰንቆህንም ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መሥዋዕትንና ቁርባንን አቀርባችሁልኛልን? ለራሳችሁም የሠራችኋቸው ምስሎች የምሎክን ድንኳንና የአምላካችሁን የሬፋንን ኮከብ አነሳችሁ።
ስለዚህ ከደማስቆ ወደዚያ አስማርካችኋለሁ ይላል ስሙ የሰራዊት ጌታ የተባለ እግዚአብሔር። ምዕራፍ 6 የእስራኤል ቅጣት። ጽዮንን ለሚንቁ በሰማርያም ተራራ ለሚታመኑ ሰዎች ወዮላቸው። የአሕዛብን አለቆች ለቀሟቸው። የእስራኤል ቤት ሆይ ወደ ካልኔ ተሻግራችሁ ተመልከቱ። ከዚያም ወደ ኤማትራባ እለፉ። ከዚያም ወደ ፍልስጤም ጌት ውረዱ። እነርሱ ከእነዚህ መንግሥታት ይበረታሉ፣ ድንበራቸውም ከድንበራቸው ይሰፋልና። ክፉ ቀንን ለሚፈልጓት፣ የሐሰት ሰንበታትን ለሚያቀራርቡና አንድ ለሚያደርጉ፣ ከዝሆን ጥርስ በተሠራ አልጋ ላይ ለሚተኙ፣ በምንጣፋቸው ደስ ለሚሰኙ፣ ከበጎችም መንጋ ጠቦትን ከጋጥም ውስጥ ጥጃን ለሚመገቡ፣ ከበገናው ድምፅ ጋር አስተባብረው ለሚያጨበጭቡ ሰዎች፣ ይኸውም የማያልፍ ለሚመስላቸውና እንደሚያመልጣቸው ለማያውቁ፣ በጽዋ የቀላ ወይን ለሚጠጡ፣ እጅግ ባማረ ሽቶም ለሚቀቡ፣ በዮሴፍ ስብራት ለማያስቡ ወዮላቸው። ስለዚህ ካለቆቻቸው አስቀድመው ይማረካሉ፣ ሯጮች የሚሆኑ የኤፍሬም ፈረሶችም ያልቃሉ። ጌታ እግዚአብሔር ያዕቆብን ትዕቢት አረክሳለሁ፣ ሀገሮቹንም ጠላው፣ ከተሞቹንም ከሚኖሩባቸው ሰዎች ጋር አጠፋለሁ ብሎ በራሱ ምሏልና። እንዲህም ይሆናል፣ 10 ሰዎች በአንድ ቤት ውስጥ ቢቀሩ እነርሱ ይሞታሉ፣ የቀሩት ግን ይተርፋሉ። አጥንቶቻቸውንም ከቤት ያወጡ ዘንድ ቤተሰቦቻቸው በወሰዷቸው ጊዜ ቤት ጠባቂውን በአንተ ዘንድ የቀራለን ባለው ጊዜ እርሱ የለም ይላል። ያም የእግዚአብሔርን ስም እንዳትጠራ ዝም በል ይለዋል። እነሆም እግዚአብሔር ያዛል፣ ታላቁንም ቤት በማፍረስ ታናሹንም ቤት በመሰባበር ይመታል። ፍርድን ወደ ቁጣ የእውነትንም ፍሬ ወደ እሬት ለውጣችኋልና። በውኑ ፈረሶች በጭንጫ ላይ ይወጣሉን? ወይስ በሬዎች በዚያ ላይ ያርሳሉን? በከንቱ ነገር ደስ የሚላችሁ በኃይላችን ቀንዶችን አበቀልን የምትሉ አይደለምን? የእስራኤል ቤት ሆይ እነሆ እኔ የሚያስጨንቋችሁን ሕዝብ አስነሳባችኋለሁ ይላል የሰራዊት አምላክ እግዚአብሔር። እነርሱም ከሐማት መግቢያ ጀምረው እስከ አርባ ወንዝ ድረስ ትገቡ ዘንድ አይፈቅዱላችሁም። ምዕራፍ 7 ራእይ ስለ አንበጣ። ጌታ እግዚአብሔር እንዲህ አሳየኝ። እነሆም ከምሥራቅ አንበጣ ይመጣል። አንዱም ኩብኩባ ንጉሡ ጎግ ነበረ፣ የምድሩንም ሣር በልቶ ይጨርሳል። እኔም ጌታ እግዚአብሔር ሆይ ይቅር እንድትል እለምንሃለሁ፣ ያዕቆብን ማን ያነሣዋል? ጥቂት ነውና አልሁ። እግዚአብሔርም ስለዚህ ነገር ራራ። ይህ አይሆንም ይላል እግዚአብሔር። ራእይ ስለ እሳት። ጌታ እግዚአብሔርም እንዲህ አሳየኝ። እነሆም ጌታ እግዚአብሔር ለመፍረድ በቃሉ እሳትን ጠራ፣ እርሷም ታላቁን ቀላይና ምድርን በላች። እኔም ጌታ እግዚአብሔር ሆይ እንድትተው እለምንሃለሁ፣ ያዕቆብንም ማን ያነሣዋል? ጥቂት ነውና አልሁ። እግዚአብሔርም ስለዚህ ነገር ራራ። ይህ ደግሞ አይሆንም ይላል ጌታ እግዚአብሔር። ነቢዩ ስለ ቱንቢ ያየው ራእይ። ጌታ እግዚአብሔር እንዲህ አሳየኝ። እነሆም አንድ ሰው በቱንቢ በተሠራ ቅጥር ላይ ቆሞ ነበር፣ በእጁም ቱንቢ ነበር። እግዚአብሔርም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም ቱንቢ ነው አልሁ። ጌታም እነሆ በሕዝቤ በእስራኤል መካከል ቱንቢ አደርጋለሁ፣ ከእንግዲህም ወዲህ ደግሞ ይቅር አልላቸውም። መሳቂያ የሆኑ የኮረብታው መስገጃዎች ይፈርሳሉ፣ የእስራኤልም መቅደሶች ባድማ ይሆናሉ። በኢዮርብዓምም ቤት ላይ በሰይፍ እነሳለሁ አለ። አሞጽና አሜስያስ። የቤቴልም ካህን አሜስያስ ወደ እስራኤል ንጉሥ ወደ ኢዮርብዓም ልኮ አሞጽ በእስራኤል ቤት መካከል አምጾብሃል፣ ምድሪቱም ቃሉን ሁሉ ልትሸከም አትችልም አለ። አሞጽ ኢዮርብዓምም በሰይፍ ይሞታል፣ እስራኤልም ከአገሩ ተማርኮ ይሄዳል ብሎአልና። አሜስያስም አሞጽን ባለ ራእይ ሆይ ሂድ፣ ወደ ይሁዳ ምድር ሽሽ፣ በዚያም ተቀመጥ፣ በዚያም ትንቢትን ተናገር። ነገር ግን ቤቴል የንጉሥ መቅደስና የመንግሥት ቤት ናትና ከእንግዲህ ወዲህ በዚህ ደግሞ ትንቢት አትናገር አለው። አሞጽም መልሶ አሜስያስን አለው፣ እኔ ላም ጠባቂና በለስ ለቃሚ ነኝ እንጂ ነቢይ ወይም የነቢይ ልጅ አይደለሁም። እግዚአብሔርም በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ፣ ለሕዝቤ ለእስራኤል ትንቢት ተናገር አለኝ። አሁንም የእግዚአብሔርን ቃል ስማ። አንተ በእስራኤል ላይ ትንቢት አትናገር፣ የያዕቆብንም ቤት አትበዝብዛቸው ብለሃል። ስለዚህ እግዚአብሔር እንዲህ ይላል፣
ሚስትህ በከተማይቱ ውስጥ አመንዝራ ትሆናለች፣ ወንዶችና ሴቶች ልጆችህም በሰይፍ ይወድቃሉ፣ ምድርህም በገመድ ትከፋፈላለች። አንተም በረከሰች ምድር ትሞታለህ፣ እስራኤልም ከምድሩ ተማርኮ ይሄዳል። ምዕራፍ 8 ፍሬ የሞላበት እንቅብ። ጌታ እግዚአብሔር እንዲህ አሳየኝ። እነሆም የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም የቃርሚያ ፍሬ የሞላበት እንቅብ ነው አልሁት። እግዚአብሔርም አለኝ፣ ፍጻሜ በሕዝቤ በእስራኤል ላይ መጥቷል። ከእንግዲህ ወዲህ ደግሞ ይቅር አልላቸውም። ያን ጊዜም በመቅደሶቻቸው ዋይ ዋይ ይላሉ፣ ይላል ጌታ እግዚአብሔር። በየስፍራው የሚወድቀው ሬሳ ይበዛልና እነርሱም ይጠፋሉና። የእስራኤል ውድቀት። ችግረኛውን በጠዋት የምታስጨንቁ የሀገሩንም ድሃ የምትቀሙ እናንተ ሆይ እህልን እንሸጥ ዘንድ መባቻው መቼ ያልፋል? የኤፍ መስፈሪያውንም እያሳነስን ሰቀሉንም እያበዛን በሐሰተኛም ሚዛን እያታለልን ድሃውን በብር ችግረኛውንም በአንድ ጥንድ ጫማ እንገዛ ዘንድ በእህላችንም ንግድ እንድንጠቀም ሰንበት መቼ ያልፋል የምትሉ እናንተ ሆይ ይህንን ስሙ። እግዚአብሔር በያዕቆብ ትንቢት እንዲህ ብሎ ምሏል። ሥራችሁን ሁሉ ለዘላለም ምንም አልረሳም። በውኑ ምድሪቱ ስለዚህ ነገር አትናወጥምን? በእርሷም የሚኖር ሁሉ አያለቅስምን? ጦርነት እንደ ወንዝ ይፈሳል፣ እንደ ግብፅም ወንዝ ይሞላል፣ ደግሞም ይወርዳል። በዚያም ቀን ፀሐይ በቀትር ይገባል፣ ይላል ጌታ እግዚአብሔር። ብርሃንም በምድር ላይ በቀን ይጨልማል። ዓመት በዓላችሁንም ወደ ለቅሶ፣ ዝማሪያችሁንም ወደ ዋይታ እለውጣለሁ። ማቅንም በወገቡ ሁሉ ላይ፣ ውሃነትንም በራስ ሁሉ ላይ ያመጣለሁ። እንደ ወዳጅ ለቅሶ አደርጋችኋለሁ፣ ከእርሱም ጋር ያሉት እንደ መከራ ቀን ይሆናሉ። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል፣ ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባሕርም እስከ ባሕር ድረስ ከሰሜንም እስከ ምሥራቅ ድረስ ይቅበዘበዛሉ። የእግዚአብሔርንም ቃል ለመሻት ይሯወጣሉ፣ አያገኙትምም። በዚያ ቀን መልከ መልካሞቹ ደናገላንና ጎበዛዝቱ በጥም ይዝላሉ። ዳን ሆይ ሕያው አምላክህን ደግሞም ሕያው የቤርሳቤህን አምላክ ብለው በሰማርያ መማፀኛ የሚምሉ እነርሱ ይወድቃሉ፣ ደግሞም አይነሱም። ምዕራፍ 9 የእግዚአብሔር ፍርድ በእስራኤል ላይ። እግዚአብሔርን በመሠዊያው ላይ ቆሞ አየሁት። እርሱም እንዲህ አለኝ፣ አበቦች የተሳሉባቸውን ምሰሶዎቹን ምታ፣ መድረኮቹም ይናወጣሉ፣ ራሳቸውንም ቁረጥ። እኔም ከእነርሱ የቀሩትን በሰይፍ እገላለሁ። ከሚሸሹትም የሚያመልጥ የለም፣ ከሚያመልጡትም የሚድን የለም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስ ራስ ውስጥ ቢሸሸጉ ፈልጌ ከዚያ አወጣቸዋለሁ። በባሕሩም ጥልቅ ውስጥ ከዐይኔ ቢደበቁ በዚያ እባቡን አዛለሁ፣ እርሱም ይነድፋቸዋል። በጠላቶቻቸውም ፊት ተማርከው ቢሄዱ በዚያ ሰይፍን አዛታለሁ፣ እርሷም ትገላቸዋለች። ዐይኔንም ለመልካም ሳይሆን ለክፋት በእነርሱ ላይ እጥላለሁ። ሁሉን የሚችል ጌታ እግዚአብሔር ምድርን ሁሉ ይዳስሳል፣ ያነዋውጣታልም። የሚኖሩባትም ሁሉ ያለቅሳሉ። ግድያ እንደ ወንዝ ይፈሳል፣ ደግሞም እንደ ግብፅ ወንዝ ይወርዳል። አዳራሹን በሰማይ የሠራ ትእዛዙንም በምድር ላይ የመሠረተ የባሕርንም ውኃ ጠርቶ በምድር ፊት የሚያፈሰው እርሱ ነው። ስሙም ሁሉን የሚገዛ እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ ምድር፣ ፍልስጤማውያንንም ከቀጵዶቅያ፣ ሶርያውያንንም ከጉድጓድ ያወጣሁ አይደለምን? እነሆ የጌታ እግዚአብሔር ዐይኖች በኀጢአተኛ መንግሥት ላይ ናቸው። ከምድርም ፊት አጠፋታለሁ፣ ነገር ግን የያዕቆብን ቤት ፈጽሜ አላጠፋም፣ ይላል እግዚአብሔር። እነሆ አዛለሁ፣ እህልም በመንሽ እንደሚዘራ የእስራኤልን ቤት በአሕዛብ ሁሉ መካከል እዘራለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም፣ ክፉ ነገር አይደርስብንም፣ አያገኘንምም የሚሉ የሕዝቤ ኀጢአተኞች ሁሉ በሰይፍ ይሞታሉ። የእስራኤል ተስፋ። በዚያ ቀን የወደቀችዋን የዳዊትን ቤት አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሠራታለሁ። ይኸውም የቀሩ ሰዎችንና ስሜም የተጠራባቸውን አሕዛብን ሁሉ ይፈልጉ ዘንድ ነው፣ ይላል ይህንን የሚያደርግ እግዚአብሔር። እነሆ እንዲህ ያለ ወራት ይመጣልን? ይላል እግዚአብሔር። ከእርሻ ካጨዳ ጋር
ዘርም ከእሸት ጋር አንድ ይሆናል። ከተራሮችም ማር ይፈሳል፣ ኮረብታውም ይለመልማል። የሕዝቤን የእስራኤልን ምርኮ እመልሳለሁ። የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጃቸውንም ይጠጣሉ። ተክልን ይተክላሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ። ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም፣ ይላል ሁሉን የሚችል እግዚአብሔር አምላክ።